ወንድሜ አቤት። ለምን ወደዚህ የምታፈጥብኝ? ታጥባ ጨርሰሃል አይደል? ምን ይገጥራል? አንተም እኮ ፊት ለፊት ይቆማል። ታጥባ ጨርሰሃል አይደል? ነው ወይስ ሌላ ነገር? አዎ ጨርሻለሁ። እየወጣሁ ነው። ተመስገን። እያወራሁትን አልሰማሁም። አሁን ነገሩ ገባኝ። የሆነ ትልቅ ነገርማ ከዚህ ቤት እየደበቀ ነው። ጭራሽ ከማርኮንም የሚደበቅ ነገር አለ። በጣም ጥሩ። እንዴ ኧረ ገና ነው። ሆዴ አይታወቅም። የሚያሳብጥ ነገር ያሳብጥሽና አሁን አበጥ ያልሽ ሆዷን ነው? አዎ አታየውም እንዴ? ምልክት እያሳየ እኮ ነው። ጽዬ መቼም እኔ ላንቺ የማልሆነው ነገር የለም። ይኸውልሽ ከዚህ በኋላ የወደቀ ዕቃ እንኳን ጎንበስ ብለሽ ማንሳት የለብሽም። እሺ እኔ ያለሁልሽ። አንቺ ብቻ ምንም ነገር ስትፈልጊ ሉልዬ ብለሽ መጥራት ብቻ ነው። እሺ አንቺ ባለሽበት እኔም አለሁልሽ። ምንም እንዳትጨነቂ ጽዬ። አዎ አቤት አቤት ማሽቃበጥ ደግሞ ምን ፈልገሽ ይሁን? አዎ አንቺ መላጢት ግን ዝም ካልሽ ወይም ደግሞ መጥፎ ነገር ካልተናገርሽ ያምሻል እንዴ? አንቺም ዝም በይ። ልጅቷን አታድርቂያት። ይኸውልኝ ራሷ ደግሞ ስታሽቃበጥ ለምን ልጁን ሆዷ ውስጥ ተቀብለሽ አንቺ ራስሽ ሆድሽ ውስጥ አታስቀምጪላትም? እንዴ ኧረ በቃችሁ፣ በቃ አትጨቃጨቁ። እኔ ርቦኛል፣ ቁርስ አቅርቡልኝ። ቆይ ላቅርብልሽ። እኔ እያለሁማ ለቁርስ አላንስም። እሺ እኔ እመጣላታለሁ። ወይ ጉድ አሽቃባጭ። ባይሆን ሂጂና አቅርቢላት። እናትዬ እንዴት ነው? እየለመድሽ ነው? ምን አማራጭ አለኝ ብለሽ ነው ገኒ? ጎበዝ ልጅ። አንዳንዴ በህይወታችን የሚፈጠሩ ነገሮች ያው ውሎ ሲያድር ህይወታችን አንዱ አካል ይሆናሉ። የመኖራችን ምክንያት እነሱ ይሆናሉ። ለምሳሌ ኤፉንያት ፈልጌት አይደለም ወደዚህ ምድር የመጣችው፣ ግን አንዴ ሆነ። አሁን እሷ የመኖሬ ምክንያት ሆነች። ገኒ እንደዚህ እንደሚወራው ቀላል አይደለም። አዎ ቀላልም አይደለም፣ ግን ያው ገኒ አንዴ ነይማ። ለምን ፈልግሽ? አንዴ ፈልጌሽ ነው። ነይ። ወደ እንመጣው። አንዴ ነይ፣ ወዳለሁበት ነይ። አልመጣም። አሁን እኮ አንድ ተንኮል አስባ ነው። እሺ አሁን ደግሞ ምን ሆነሽ ነው ሉሊት? ገኒ እባክሽ ነይ አንዴ። ፈጣሪ ወጣኝ። ምንድን ነው? ቆይ ቁርሱ የት አለ? ድስቶቹ በሙሉ እኮ ባዶ ናቸው። እና እኔ ምን አውቃለሁ እንዴ? መቼስ በልብሴ ይዤው አይደል ነገር የሰራሽ ምግብ ቤት ሄደ። ኧረ እኔ ምንም አይነት ወጥ አልሰራሁም። እና ምን ለማምጣት ነው ሮጠሽ ሄድሽው እንዴ? እኔማ አንቺ የሰራሽውን ቁርስ ይዤ ልመጣ ነበር የገባሁት። ደፋር። ከየትም አምጥተሻውን ቁርሷን ስጫት። በይዘቤልኛው ነው ወደዛ። እንዴ መላጢት ፈጣሪ ወጣኝ። እንዴት ሆኖ ነው የወጣው? ጭራሽ አንገጥም። ቆይ ምን አይነት ሰው ነው? ቆይ ቆልፍ ነበር እንዴ? ወይስ አልቆልፈው ረስቼ? ሄሎ ሄሎ ቃል እንዴት አደርክ? ደህና ነኝ። ደህና ነሽ? ቆይ ምንም አልሆንሽም? አዎ ደህና ነኝ። ምን ነው? በቃ የትም እንዳትወጪሽ፣ ራስሽን ጠብቂ። ምን ነው ችግር አለ እንዴ? ምን ተፈጠረ? እሱን ስመጣ በአካል እናወራለን። አንቺ ከክፍልሽ እንዳትወጪሽ። እንዴ ምንድነው ቃል? አስፈራኸኝ እኮ። ምን ነው ልጅ? ምን ተፈጠረ? ግቢ ቢንኳኳ ዘበኛ አለ። ዘበኛ ይክፈተው። አንቺ ወተሽ እንዳትከፍቺሽ። አረ ቃል በጣም እያስጨነከኝ ነው። አትጨነቂኝ ቆንጆ። ይሄንን የምነግርሽ እንዳትጨነቂ ብዬ ነው እሺ? እንጂ ምንም የተፈጠረ ነገር የለም። በቃ እኔ ቤት እመጣለሁ። እሺ በቃ
ምንድነው ችግር አለ እንዴ? እኔ እንጃ ግን እኔ ምንም አላውቅም። ቆይ አንተ ግን አታፍርም እንዴ? ለምንድን ነው ማፈሩ? ቆይ አንቺ ራስሽ ምን አይነት ስድብ ነው የምትሳደቢው? ሴሰኛ ይባላል? እሷን የሚገልጻት ሌላ ስድብ ፈልጌ ብሰድባት ራሱ ደስ ይለኛል። ጭራሽ ትከራከርላታለህ? ቆይ ምን አደረገችሽ? ቆይ ለምንድን ነው እንደዛ ተለጥፋብህ የነበረው? የለበስኩት ነገር ላይ ሌላ ነገር አይታ ወይም ደግሞ የሆነ ነገር አይታ ልታስተካክልልኝ፣ ያውም ደግሞ ገና ከመግባቷ። ኧረ እባክህ ገና ከመግባቷ መጣሁብህ። አዎ ትንሽ ብቆይ ጥሩ ነበር። ረፊፉ ነገር አታጣሚ፣ ብልግና ነው። እኔ ነኝ ባለጌዋ? ተናገር እንጂ ባለጌዋ እኔ ነኝ? በቃሽ፣ ከዚህ በኋላ ምንም ንግግር አያስፈልግም። እኔ ደግሞ ልንገርህ፣ የመጨረሻ ማስጠንቀቂያ ነው። ከዚች ልጅ ጋር ምንም አይነት ስራ አትሰራም። አሁን ስልክህን አምጣ። ለምን? ስጠኝ አልኩ። ሁለተኛ ስሟ እንዳታነሳ፣ ሁለተኛ እንዳታገኛት። ተደዋውላችሁም ሆነ ተገናኝታችሁ ባውቅ እኔን አያደርገኝ። እንካ ስልክ። ቆይ የምርሽን ነው እንደዚህ የምትሆኝ? አዎ እየቀለድኩ አይደለም። በስህተት እንኳን ስልኳ ስልክ ላይ እንዳይጠራ ከብሎክ እንዳታውጣት። የምርሽን ነው? አዎ አልኩ። ቆይ ስንቴ ልናገር ከዚህ በላይ? ማርኮን 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 አቤት አለ። ና ቁጭ በል፣ የምንነጋገረው ነገር አለ። እሺ ምን ነበር? ትላንት ስራ ቦታ ሄጄ ነበር። አንተም ይሄ ከንቱ ወንድምህም አልነበራችሁ? ምን እየተደ ምን ማለት ነው? ሶሪ አባዬ፣ ይሄ ሱራፌል እሱ ጠፍቶብኝ እሱን ልከታተል ነው ትቼ ነው። ጭራሽ ሰው በመከታተል ነው ጊዜህን ያጠፋኸው? ወይኔ መቆስ፣ ለአመታት በመታሰሬ ከስራ ባልደረቦቼ ጋር ያለን ልዩነት እየሰፋ ነው ያለው። አንተ ግን ሰው ስከታተል ትለኛለህ። ትንሽ አታፍርም? በድጋሚ ይቅርታ አባዬ። እኔማ የልጁን መጨረሻ ለመከታተል ነበር። ስማ ማርኮ፣ አንተም እንደ ወንድምህ ባትሆን ጥሩ ነው። አታናደኝ። እሺ አባቢ። ስማ ማርኮ፣ ወንድምን ያዝና ስራ ግቡ። ብዙ የተበላሸ ነገር አለ። እሺ አባቢ፣ ይስተካከላሉ። ስማ ደግሞ አሁን ሰዓቱ ደርሷል። ሚዲያውም ሆነ ሰው ሁኔታውን የረሳ ይመስለኛል። የምኑን ሁኔታ? ያጎት እንግዲህ እና ቅጣታችንን እንጀምር? አሁን ግድ ነው። በጣም አመሰግናለሁ አባቢ። ይህንን ቀን እንደ እህልና ውሃ ነበር ስጠብቀ የነበረው። አሁን ተጀመረ። አጎቴን ያሳጣኝን ሰው ለዘር እንዳይተርፍ አድርጌ ነው የምጨርሰው። አዎ፣ ሁሌ እሱን ሳስብ ውስጤ እንደተቃጠለ ነው። እንደምታደርገው ደግሞ እርግጠኛ ነኝ። የማውቀውን አድራሻቸውን እነግርሃለሁ። እርምጃ ከመውሰድህ ግን ቀስ ብለህ አጣራ። ከዛ ውጭ ያለውን ለአንተ ትቻለሁ። አመሰግናለሁ በድጋሚ አባቢ። ምንድነው አንቺ? ይሄን እንድበላ ነው የመጣሽልኝ? ፈጣሪ አውጣኝ። እንድታሸቹኝ ነው ያመጣሁልሽ። እኔ እርጉዝ ስለሆንሽ የሆነ ነገር አምሮሽ ሳትበይ ከቀረሽ አንቺ ጥሩ አይደለም ብዬ ለራስሽ አስቤ ነው እንጂ በዚህ ሰዓት ባላቀርብልሽ በጣም ደስ ይለኝ ነበር። ግን ጊዜ ካለሽ ሌላ ነገር ሰርቼ አቀርብልሻለሁ። እሺ። አሁን እሷ ጊዜ የለኝም ብላሻለች። መጀመሪያውን የማታውቂበት ማን አሽቀብጫለሽ? አይ መላጢት፣ አንቺ ማድረግሽ እንዴ የጸባይ ለውጥ እየታየብሽ ነው። አንቺ ራስሽ እሷ እንድትበላ ስላልፈለግሽ ነው የሰራሽው ምግብ የደበቅሽባት። ይኸው እኔ ግድ ስለሆነብኝ ብቻ አቀረብኩላት። አረፈሪ ማፈሪያ። ስሚኝ ማጥዬ፣ እንዴት ነው ልጅቷ? መራገጥ አልጀመረችም ወይስ አልጀመረም? አንቺ ያምሻል እንዴ? ገና ለምልክት እንኳን ሳይታወቅ ተራገጠት ያለሽ?
አይ ያንቺ ልጅ ፈጣን አይደለም ማለት ነው። ስሚ እንደውም ያው ልጆች እኮ ሲወለዱ እየተራመዱ ነው የሚወለዱት ይባላል። ስሚ አንዳንዶቹም እንደውም አርግዘሽ ያወራሹና የተናገርሽው ነገር አስታውሰው ይሄን ብለሽ ነበር እኮ ምናምን እያሉ ያስታውሱሻል አሉ። በጣም እኮ ነው የሚገርመው። ዓለም እኮ ትልቅ ደረጃ ላይ ደርሳለች። አይ ሉሊት፣ ወሬዎችሽ ግን ቆይ ከየት ነው የሚመጡልሽ? አይ እንዲሁ ከአንዳንድ ሰዎች የኮረጅኩት ነው። የኔ ልጅ እንኪ የምትወጂው ምግብ ነው የሰራሁልሽ። ፈጣሪ አውጣኝ። አንቺ ግን ምን ሆነሽ ነው? አንዴ ባቅርብላት ምን ትጎጃለሽ? እንደዚህ ደብቀሽ አሁን ከምታመጪው። ታያት እንግዲህ አሁን ትብላበት። እሺ ቢ እሺ እንብላ። አንድ የማደርገው ነገር ነበር፣ ለዛ ነው። መቼም ካላበድክ ወንድሜ እነዛ የተረገሙ ቤት አልሄድክም አይደለ? ምን ነው እቴ፣ ችግር አለ እንዴ? ወይስ አዲስ የተፈጠረ ነገር አለ? አዎ በጣም ብዙ ችግር አለ፣ በጣም ብዙ እኮ። ለምሳሌ ከብዙ በትንሹ ቃል በእናትህ በቃ እቺ የምትባል ልጅ ትቅርብ፣ ከሷ ጋር አትቀራረም እኮ። ለምንድን ነው ይሄ የሚሆነው? ቆይ ሰኒ ሱቅ ሄዳለች፣ እሷ ትምጣና ሁሉንም ነገር ቁጭ አድርገን እንነግርሃለን። አሃ አሁን ደግሞ ተስማማችሁ? ይገርማል። ጭራሽ ቁጭ ብላችሁ ለኔ ለመንገር እየጠበቃችሁኝ ነበር። እና ምን ልትሆን ነው? አሁን ደግሞ አልሰማም ልትለን ነው? ባክሽ ብዙ የማደርገው ነገር አለ፣ አታስረፍጅብኝ። ቃል አትሰማኝም እንዴ? ሰማኛለሁ፣ ወዴትም አትሄድም። እነዚህ ሰዎች ሆን ብለው አጥምደውክ ነው። እኔ የምልሽ በአሁኑ ደርሰሽ የመጣሽበት ቦታ የሆነ ነገር አድርገውሽ ነው እንዴ መለሱሽ? ቆይ ለምንድን ነው ገና ባልተፈጠረ ነገር መጨነቅ? በዙሪያ ያለው ነገር ካንተ በላይ ለኔ ይታየኛል። እኔ ካንተ በላይ ሁሉንም ነገር አውቃለሁ። ቃል እንዴ እና እንዴት ነው የማልጨነቀው? እኔ ዝም አልኩ ማለት አላቅም ማለት አይደለም። አትሽውጂ። አሁን ዝም ብለሽ ቁጭ በይ። አታውቅም ቃል፣ ይሄንን ነገር በምንም አይነት መንገድ ልታውቀው አትችልም። እሺ በቃ አሁን አታስረፍጅብኝ። ዛሬ ማይታወቅ ቁጥር ተነሽና ልብስ ቀይሪ፣ ሰዓት እያረፈደብኝ። የትም አልሄድም ማለት ይሄ ደግሞ ምን ማለት ነው? ምን ማለት አለው? አልሄድም ማለት አልሄድም ነው። እየቀለድኩ አይደለም። ኤፉ ተነሽ። ገና ለገናቺ ትንሽ ነገር ተፈጠረች ብለሽ ይቺ ትላለህ እንዴ? ሁሉም ነገር መነሻው ትንሽ ሊመስል ይችላል፣ ግን በኋላ ነው እየሰፋ የሚሄደው። ቀላል ብሎ ነገር የለም። ይኸውልሽ ኤፉ፣ ለመጨረሻ ጊዜ ነው የምነግርሽ። ልጅቷ ገና ከመድረሷ ነው የመጣሽው። ያለችው ቤትሽ ውስጥ ነው። ለእኔ አስባ ነው የቀረበች። ቆይ ለምንድን ነው ከማንም ተራ ሴት ጋር የምታወዳድረኝ? እኔ እንደሱ አይነት ሴት ብፈልግ ከአንቺ ጋር አጋባ ነበር። እንደሱ አይነት በቀን 100 ማመላለስ ይችላል። እኔ ጨርቃ አንቺ ብቻ ነሽ የማትገኝም የማትታኪም። እንደዚህ ስላልከኝ መራራል እንዳይመስል። እኔ እውነቴን የተናገርኩት እንድታዝኝልኝ ወይም ደግሞ ንግግሬን ሰምተሽ የሆነ ነገር እንድታረጊ አይደለም። አንቺ የተለየ ሰው ነሽ፣ የማትታኪ ሰው ነሽ። አሁን ሳስበው አንቺ ራሱ ደግመሽ ብትፈጠሪ እንደዚህኛው ሰው የምትሆኝ አይመስለኝም። ዞር በል ወደዛ። ምን ያደርጋል? ያው አቃጥላ ልደፋኝ አይደል? አትቅኝ። ቅናት ጥሩ አይደለም፣ በሽታ። አሁን ቶሎ ልብስ ቀይሪና ነኝ፣ እየረፈደብኝ። ስማኝ አንተ ልጅ፣ ቀጥ ብለህ ስራ ቦታ ግባ። እኔ ሳታስፈቅድ ከስራ እንዳትወጣ። ሰዓቱ ሊደርስ ማልጣ
እሺ አባቢ አንተ አትጨናነቅ፣ ምንም ነገር አታስብ። ሁሉንም ነገር እኔ እወጣዋለሁ። ተማመንብሃለሁ። በቃ ልብስ ልበስ፣ እንዳውጣ ተዘጋጅ። ደግሞ ጊዜ እንዳይወስድብህ እሺ። ግን አንዴ አባቢን ማናገር እፈልጋለሁ። እና አዋራዋ ማን ከለከለ እኮ? አንተ ሄድልን ለመነጋገር። ምንድን ነው አባቢ? አሁን ሳውራ እንዳትናደድ እና እንዳትቆጣ። የሚያናድድና የሚያስቆጣ ከሆነ አጀምረዋ ንግግርህን። ግን የግድ መናገር አለብኛ። ከሆነም ቶሎ በል፣ ጊዜን አትሻማ። አባቢ እኔ የወንድሜ ቁጥጥር በጣም ሰልችቶኛል። ምንም ነገር በነፃነት ማድረግ አልቻልኩም። የትም አትሄድበታለና ነው መንቀሳቀስ የምትለው። ሲጀመር የትም እንዳትሄድ፣ አርፈህ ወደ ስራ፣ ከስራ ደግሞ ወደ ቤት አይደለም መመለስ ያለብህ። ታዲያ ወደማይታወቅበት ቦታ ሄደህ ምን ያንዘላዝልሃል? ምን ማለት ነው? አረ እኔ አልተንዘላዘልኩም። ስማኝ አንተ ከንቱ የሆንክ ልጅ፣ አንተም አታውቀው ጠላት በዙሪያ ብዙ ነው። ወንድምህ የሚልህን ሰምተህ አርፈህ ብትቀመጥ ነው የሚሻለው፣ አሊያ መሞቻ ይቃረባል። ቆይ እኔ ራሴን መጠበቅ አልችልም እንዴ? እኔ ራሴን በደንብ ነው የምጠብቀው። ይኸው ታስረ በነበርክበት ዓመታት ምን ሆንኩ? ምንም አልሆንኩም። ያኔም በወንድምህ ጥበቃና ድጋፍ ነው ምንም ያልሆንከው። አረ እንደዛ ነው። አሁን ዞር በላት፣ ተንተባተበብኝ፣ ብዙ ስራ አለብኝ። አንቺ አትናገሪም እንዴ? ምንድን እንደዚህ መነፋረቅ? አቦ ከተናገርሽ ተናገሪ። ምንድነው ዝም ብለሽ የምነፈርቂው? እናንተማ ደስ አላችሁ አይደል? ሳለቀስ ደስ አላችሁ። እውነት ለመናገር አዎ፣ አንቺ ስታለቅሽ የሆነ ውስጣችን ላይ ደስ የሚል ስሜት ይሰማናል። ፈጣሪ አውጣኝ። እናንተ ያማችኋል እንዴ? እያለቀሰች እኮ ነው። ታዲያ ምን ችግር አለው? ታልቅሳ። ሁሉም ሰው ያለቅስ የለ እንዴ? ደግሞ ላዞምባ በጣም ታሳፍራላችሁ። ሀፍረት ደግሞ ምንድን ነው? አፍረት ማለትማ እንዳንቺ ነው። አልገባሽም እንጂ። ትሰሚኛለሽ? ከዚህ በኋላ ተሳስተሽን ቢሆን እንኳን እንደዚህ እንዳትናገርኝ እሺ? እናገርሻለሁ። እና አንቺ በሰው አዘን ምን ያስገለፍጥሻል? መብቴ ነው፣ እንደፈለኩኝ ነው እሺ የምሆነው። ገባሽ? በቃ አትሽታያቶች ልቀቂኝ። ታስ አንቺ ሰበብ ነው የምትሆነች። ተሰኛ የማትረቢ ቃል ወንድሜ እባክህን ስማኝ። በማዩን ነገር ጊዜን አታባክን። እነሱ አንተን ፈልገው ሳይሆን እየተረማመዱብህ ነው። ማን ነው እኔ ላይ የሚረማመደው? ያቺ ጽ የምትባልም ልጅ ብትሆን ለአንተ ምንም ጥቅም የላትም። ቃል ከወንድሟ ጋር ሆና ታጠፋለች። እሷ ደግሞ ምን አደረገች? ጓደኛሽ እኮ ናት። ማንነቷን ማላቃት ጓደኛዬ። ቃል ረሳው እንዴ? አንተ እኮ ነህ በውሸት እንድታዋወቃት ያደረከኝ። ቢሆንም እሺ ሰኒ እስክትመጣ ስለማያስችለኝ ልንገር። ቃል ሰኒ እዚህ ቤት ያለችው አንተን በድብቅ ለመከታተል ነው። ማለትማ ሰኒ ሰላይ ናት። ናታን የቀጠራት ሰላይ ሁሉንም ነገር እየቀረጸች ትልክለታለች። የአንተን እያንዳንዱን እርምጃን ያውቀዋል። እህትና ወንድም ተባብረው እየተጫወቱብን። ምን? አምሮብሻል የኔ ቆንጆ።
አመሰግናለሁ። ምንድነው እስካሁን እንዳቆረፍሽ ነው? ሁሉም ነገር እርሺውና ፈገግ በይ። ለምንድን ነው ፈገግ የምለው? የኔ ጨረቃ በቃ አለፈ እኮ። ለማን ብለሽ ነው እንደዚህ የምትረበሽው? እኔም እኮ መናደዱን ፈልገው አይደለም፣ ሁኔታዎች ናቸው እንጂ። እሺ በቃ ይቅርታ። እኔና አንቺ ጋር እንደዚህ የሚያዳረስ ነገር መፈጠር የለበትም። አዎ ልክ ነህ። እኔም በጣም ይቅርታ ስለተናደድኩ ነው። ቆይ ግን ስድቡን ከየት አመጣሽ? አሁን በቃ እንውጣ፣ ሌላ ጥያቄ አትጠይቀኝ። እሺ በቃ ጨረቃ አንተ ሄድ፣ እኔ እመጣለሁ። መኪና ውስጥ ጠብቀኝ፣ አልቆይም፣ እመጣለሁ። ምንድነው የሚያዝረከረኝ? ወንድ ልጅ አይደለ እንዴ? ቆፍጠን ብል። ሴት አይደለ አትቀባባ ነገር ናውጣ። እናንተ ግቢ ውስጥ ነው የተጠቅልሎ ያገኘሁት። የማን ነው? ምንድነው? እኔ እንጃ። እስኪ አምጪ። ኧረ እንደው ምን አይነት ጣጣ ውስጥ ነው የገባሁት? ይሄ አንተ ጠረን ነው አይደል? ምኑ ማለት የታባቱ እቺ ወስቢ እርር ብላለች እኮ። ቆይ ማን እንደዚህ ያደረጋት? ምን አባቷ ቀላታለሁ? ጽዬ ቆይ በቃ ቦርሳ አንተ አንተ ውሻ በር ላይ ነኝ። ቶሎ ይውጪ፣ የማሳይሽ ነገር አለ። ቆይ አንተ ትንሽ እንኳን አታፍርም እንዴ? ቀጥ ብለሽ ነው ያልኩሽ። ግርግር አትፍጠሪ። አልወጣም። አንተ አውሬ ጨካኝ ጽዮን፣ እመኝ፣ እገልሻለሁ። ገኒ ቆይ እባክሽ እንዳትሄጂ፣ እንዳትከፍቹ በሩን። ማን እንደሆነ አናውቅማ። አይ እባክሽን ገኒ አትክፈቹ። ከዚህ ቦታ ራሱ ወደ ላይ እንሂድ እባክሽ፣ ወደ ላይ እንሂድ። ገኒ እባክሽ እንዳትከፍቹ አልኩሽ እኮ። ወይኔ ጉዴ! ልጁን አስበላሁት። አሁን ምን ላደርግ ነው? ቶ በቃ አምጣው። የመንገደኛም ሊሆን ይችላል እኮ። አሁን ወደ ስራችሁ ሂዱ። ስጠኝ ለኔ።
እሺ በቃ በጊዜ ተመለስ። እሺ ሞገስ ሞገስ፣ የምትሰራው ስራ አለ እንዴ? አንዴ ላዋራ ፈልጌ ነበር። ቁጭ በይ። እሺ። ምንድን ነው?